ይሄ እረኛው ጆርጅ አርዲና በእርሻው ላይ ስላሉት በጎች የሚተርክ ታሪክ ነው። ለእያንዳንዱ በጉም ስም አውጥቶላቸዋል። ከመካከላቸው በጣም ልዩ የሆነው ሰባስቲያን የተባለው ትልቁ አውራ በግ ሲሆን፣ ሌላዋ ደግሞ ከመካከላቸው በጣም ብልህ የሆነችው ሊሊ ናት። ጆርጅ ይህንን ሁሉ በደብዳቤ ላይ የጻፈው ነው። በየቀኑ እንደሚመግባቸው፣ እንደሚያዝናናቸውና ለእያንዳንዳቸው መድኃኒት እንደሚሰጣቸው ይገልጻል። ምሽት ሲሆን ደግሞ የወንጀል ምርመራና የሚስጥር ልብ ወለድ መጽሐፍትን ያነብላቸዋል። ጆርጅ በጎቹ ታሪኩን እንደሚሰሙት ማስመሰል ይወዳል። ነገር ግን ምንም ነገር ሊረዱ እንደማይችሉም ያስባል። እውነታው ግን ፍጹም ተቃራኒ ነው። እነዚህ በጎች ሁሉንም ነገር ይረዳሉ። በመጽሐፉ ውስጥ ገዳዩ ማን ሊሆን እንደሚችል እርስ በርሳቸው የሚወያዩ ሲሆን እያንዳንዳቸው የየራሳቸው የተለያየ ግምት አላቸው። ነገር ግን ሊሊ ገዳዩ ማን እንደሆነ ከሁለት ምዕራፎች በፊት ደርሳበት ነበር። እሷ በእርግጥም ከሁሉም በጎች በላይ ብልህ ናት። በማግስቱ ጆርጅ ታሪኩን ሲጨርስ የእሷ ግምት ትክክል መሆኑ ይረጋገጣል። እዚያ ቦታ ላይ 3 ጉልበት ያላቸው የበግ ጠቦቶችም አሉ። አብዛኞቹ ጠቦቶች በረግረግ በጸደይ ወቅት የሚወለዱ ቢሆኑም እዚህ ግን የክረምት ጠቦትም አለ። ይህኛው ጠቦት ስም የለውም። በጎቹ እንደ መንጋቸው አካል አድርገው አይቆጥሩትም። ለእሱ ልዩ እንክብካቤ አደርግለታል። ጆርጅ ዴንብሮክ ከምትባል ከተማ አቅራቢያ ይኖራል። እዚያ ቦታ ካሌብ የተባለ እረኛ አለ። ኤም የተባለ ስጋ ሻጭም እዚያ ይኖራል። ቤት የምትባል የእንግዳ ማረፊያ ባለቤትም እዚያ ትኖራለች። በቤተ ክርስቲያኑ ውስጥ ደግሞ ጆርጅ ከእሱ ጋር የተወሳሰበ ግንኙነት ያለው ኢልኮት የተባለ ቄስ ይኖራል። ጆርጅ ወደ ቤተ ክርስቲያኑ መካከል በመግባት በስጦታው ሳህን ላይ ወፍራም የገንዘብ ጥቅል ያስቀምጣል። ጆርጅ ይህንን ደብዳቤ ለማንም ይጻፈው ለማን ያ ሰው ወደዚህ መጥቶ መንጋውን እንዲያገኝ ይፈልጋል። በማግስቱ በጎቹ የካሌብን መኪና ባዩ ቅስፈት ይደሰታሉ። መንታ በጎቹ የእሱን አንጸባራቂ መኪና ለመቅጨት እያሴሩ ነው። ነገር ግን ሊሊ ያስቆመቻቸው። ካሌብ በመምጣቱ በጎቹ ምናልባት ሁለቱ መንጋዎች ሊቀላቀሉ ነው ብለው ያስባሉ። ነገር ግን ጆርጅ እሱን ከተንቀሳቃሽ ቤቱ ውስጥ ገፍቶ ያስወጣዋል። በውስጥ ሌላ ነገር እየተካሄደ ነው። በጎቹ ያሳዛኝ ነገር እንደሆነና ፈጽሞ እንደተከሰተ መርሳት እንዳለባቸው መናገር ይጀምራሉ። እዚህ ያሉ በጎች የፈለጉት ነገር መርሳት ይችላሉ። ምንም ነገር የማይረሳው ሞፐል ብቻ ሲሆን፣ ስለዚህ እሱን ስለዚህ ጉዳይ እንዳያስታውሳቸው ይነግሩታል። እስከ 3 በመቁጠር በጎቹ የካሌብን ጉብኝት ሙሉ በሙሉ ይረሱታል። ይህ በእንዲህ እንዳለ አንድ ጋዜጠኛ የአካባቢውን የባህል ፌስቲቫል ለመዘገብ ወደ ከተማዋ ደርሷል። በፖስታ ቤት ውስጥ ቤት ጆርጅ ሬቢካ ለተባለ ሴት የጻፈውን ደብዳቤ ታገኛለች። ሁለቱም ማውራት የጀመሩ ሲሆን በጽጌረዳ መዓዛ ባለው ወረቀት የተጻፈ ደብዳቤ የፍቅር ደብዳቤ መሆን አለበት ብለው ወሰኑ። ስለዚህ ቤት በዝምታ ከፖስታ አከፋፋዩዋ ቦርሳ ውስጥ ደብዳቤውን ታወጣዋለች። በዚያ ቅጽበት ጋዜጠኛው ወደ ቤት ይቀርባል። ለዚህ ፌስቲቫል ለተባለው ነገር የተዘጋጁትን 3 ትናንሽ ጠረጴዛዎች ተመልክቶ ወዲያውኑ ይበሳጫል። ይህ ፌስቲቫል እንዳልሆነ ይናገራል። ይህ ጋዜጠኛ ለረጅም ጊዜ እውነተኛ ታሪክ ሲፈልግ የነበረ ቢሆንም አለቃው ግን ወደዚህ ልቆታል። ስለዚህ ቦታ መጽሐፍ በእርግጠኝነት ምንም አይነት የሥራ እድገት አያስገኝለትም። ጋዜጠኛው ኤሊዮት ይሄዳል። በዚያ ምሽት የአየሩ ሁኔታ ወደ ዝናብና ነጎድጓድ ይለወጣል። ጠቦቶቹ ነጎድጓዱን ይፈራሉ። ስለዚህ ሰር ሪችፊልድ እነዚያ ደመናዎች ሁሉ በአንድ ወቅት በጎች እንደነበሩ ይነግራቸዋል። መሬቱ ሲደርቅ ሲያዩ ደግሞ ሳሩ እንዲያድግ መደነስ ይጀምራሉ። እዚህ ያሉ በጎች ሁሉ በጎች ፈጽሞ አይሞቱም፣ ወደ ደመና ይለወጣሉ ብለው ያምናሉ። እንዴት እንደሆነ ግን ማንም አያስታውስም። ሞፕል ብቻ ይህ ሁሉ እውነት እንዳልሆነ ያውቃል። በሌላ ቦታ ኢልኮት ገንዘቡን በካዝና ውስጥ ይቆልፏል። ኤም የስጋ ማረጃ ቢላዎቹን ይስላል። ቤት ደግሞ የጆርጅን ደብዳቤ ያነበበች በጣም ትቆጣለች። በዚያው ቅጽበት የኤሊዮት መኪና ከአንድ ዛፍ ጋር ይጋጫል። መኪናውን ከቦታው እንዲጎተትም ያደርጋል። ነገር ግን እየነዳ ሲድ የብርሃን ብልጭታ ያያል። ከዚያም በጆርጅ በር ላይ ከፍተኛ ማንኳኳት ይሰማል። ማግስቱ ጠዋት በጎቹ ከእንቅልፋቸው ነቅተው ወደ ውጭ ሲወጡ ጆርጅ መሬት ላይ ተኝቶ ያገኙታል። ሊሊ ይሄ የአንድ አይነት ጨዋታ ይመስላታል። ነገር ግን ሞፕል የጆርጅን የልብ ትርታ በመፈተሽ እንደሞተ ይረዳል። ሊሊ መሞት እውነተኛ እንዳልሆነ፣ ይህ በመጽሐፍት ውስጥ ብቻ የሚከሰት እንደሆነ ትከራከራለች። ወደ ደመና ይለወጥ እንደሆነም ትጠይቃለች። ሞፕል ግን አይሆንም፣ ይህንን የሚያደርጉት በጎች ብቻ እንደሆኑ ይነግራታል። ሊሊ ራሷን በጆርጅ እጅ ላይ ታሳርፋለች። የተቀረው መንጋ ዜናውን ይሰማል። ያለ ጆርጅ ምን ሊያደርጉ ነው? ሊሊ ጆርጅን መርሳት አለብን አለች። ምንም እንኳ ሞፕል ቢቃወምም ሁሉም እስከ 3 በመቁጠር እሱን መርሳት ይጀምራሉ። በዚያ ቅጽበት ሰባስቲያን ብቅ ብሎ እረኛቸውን በቀላሉ እንዲረሱ እንደማይፈቅድላቸው ይናገራል። ጓደኛ ፈጽሞ መረሳት ስለሌለበት
ሁላቸውም ያስታውሱታል። ጆርጅ በአንድ ወቅት ፍትህ አሳይቶታል። እናም እሱ በተራው ፍትህ ይገባል። በዚህ ቅጽበት አንድ ጠቦት ጥያቄ ይዞ ወደፊት ይወጣል። ጆርጅ ለምን ተገደለ? በምሽት ታሪኮች ውስጥ ሙታን ሁል ጊዜ ይገደላሉ። ጥያቄው በሊሊ አእምሮ ውስጥም ብልጭታ ፈጠረ። ብዙም ሳይቆይ ፖሊሶች ደረሱ። አስክሬኑን መጀመሪያ ያገኘው ካሌብ ነው። ስጋ ሻጩ ሄንም ብቅ ብሎ የጆርጅን በጎች መቁጠር ይጀምራል። ሊሊ ግራ ተጋብታለች። ጆርጅ ለምን ያለ ባርኔጣውና ያለ ዝናብ ካፖርቱ ወደ ዝናብ ውስጥ ወጣ? ከዚያም በተንቀሳቃሽ ቤቱ ውስጥ ሁለት የመጠጫ ብርጭቆችን ታያለች። ይህ ማለት ሌላ ሰው ከእሱ ጋር እዚያ ነበረ ማለት ነው። ዘጋቢ ኤሊዮትም ይደርሳል። የጆርጅን ፎቶች ያነሳል። ነገር ግን ፖሊሱ ቲም ይህ የልብ ድካም እንደሆነና ለእሱ የሚሆን ትልቅ ታሪክ እንዳልሆነ ይነግረዋል። ፖሊሱ ቲም በልብ ድካም ታሪኩ ላይ ይጸናል። ጆርጅ አልተገደለም ይላል። ሊሊ ግን ይህ ግድያ ነው ትላለች። ጆርጅ የሚያውቀው ሰው መጥቶ አጠጥቶታል። በጆርጅ ላይ ምንም አይነት የሚታይ ጉዳት አለመኖሩ መርዝ መኖሩን ያሳያል እና በእርሻው ላይ ያለው አረንጓዴ የሳር እድፍ የትግል ምልክት ነው። በምሽት ታሪኮች ውስጥ እንዳለው ሁሉ እዚህ ያለው ፖሊስ ሙሉ በሙሉ ተስፋ ቢስ እንደሆነ ትናገራለች። ስለዚህ ይህን ግድያ ራሳቸው መፍታት አለባቸው፣ በጎቹ ማለት ነው። ይህንን የሰማው ሰባስቲያን መሳቅ ይጀምራል። እነሱ በጎች ስለሆኑ ይህንን ለመፍታት በቂ ብልሃት እንደሌላቸው ይናገራል። ለሊሊ በዓለም ላይ በጣም ብልህ በግ ልትሆን እንደምትችል ይነግራታል። ነገር ግን እሷ በዓለም ላይ የት ቦታ ሄዳ ታውቃለች? ይህንን እርሻ ፈጽሞ አልለቀቀችም። ስለዚህ ይህንን የግድያ ጉዳይ ለሰዎች መተው አለባት ይላል። ነገር ግን ሊሊ ፍንጮችን እንዲፈልጉ ሁሉንም ወደ ሥራ ታሰማራለች። በዚያው ቅጽበት የቤተ ክርስቲያኑ ደውሎች ይጮዋሉ። ደውሎቹ የሚደወሉት ለከተማው ሕዝብ ስብሰባ ሲሆን ስብሰባው ስለ ጆርጅ ሞት ነው። ስለዚህ በጎቹን ወደዚያ መሄድ አለባቸው። ነገር ግን ሰባስቲያን ሰኮናቸው ከሳር በስተቀር ሌላ ነገር ነክቶ እንደማያውቅ ይናገራል። ይህንን ቦታ ፈጽሞ ለቀው አያውቁም። እናም በትክክል የሆነው ያው ነው። ሊሊና ሞፕል መንገዱን ባዩ ቅጽበት በፍርሃት ደነገጡ። በላዩ ላይ ለመርገጥ እንኳ ድፍረቱን ሊያገኙ አልቻሉም። ሊሊ እንዲያው መሬት ላይ ተኛች። ነገር ግን አንዲት ዶሮ ምንም ሳትጨነቅ መንገዱን ስትሻገር ተመለከተች። ስለዚህ ሊሊና ሞፕል እርስ በርሳቸው ተቃቅፈው መንገዱን አብረው ተሻገሩ። ሊሊ ጉዳዩን ለመፍታት እርግጠኛ ነበረች። በእሷ አመለካከት ይህ ሁሉ ልክ እንደ ምሽት ታሪኮቹ በቀላሉ የሚከናወን ነበር። ከተማዋ ደረሱ። እዚያም ፖሊስ ቲም ስለ መርዙ አስተያየት ለመስጠት እንደማይፈቀድለት ይናገራል። ይህንን በሰሙ ቅጽበት ግን ጆርጅ እንደተገደለ ሁሉም ሰው ተረዳ። እሱ የተመረዘው ታክሲን በተባለ ነገር ሲሆን ይህም እዚሁ በሚገኘው የይው ዛፍ ፍሬዎች ውስጥ የሚገኝ ነው። በዚያው ቅጽበት አንዲት መኪና ቆማ አንዲት ቆንጆ ወጣት ሴት ወረደች። ቲም እሷን ባየበት ቅጽበት ተማረከ። ነገር ግን ወዲያውኑ የጆርጅ ጠበቃ ሊዲያ ደረሰች። ይቺ ወጣት ሴት ደግሞ የጆርጅ ልጅ ሬቢካ ናት። ሊዲያ የኑዛዜ ቃሉን ዛሬ ከሰዓት በኋላ እንደምታነበው ትናገራለች። በኑዛዜው ላይ ስማቸው ስለተጠቀሰ ቄስ ኢልኮት፣ ካሌብ፣ ቤት፣ ኤም፣ ሬቢካና ቲም ሁሉም መገኘታቸውን ማረጋገጥ ብቻ ነው የሚጠበቅባት። ሊዲያ ሬቢካ የምትኖረው አሜሪካ እንደሆነ ትናገራለች። ሆኖም ግን አባቷ በሞተበት በዚያው ዕለት ዴንብሩክ ተገኝታለች። ይህ ማለት ጆርጅ በተገደለበት ምሽት እሷ ቀድሞውኑ አገር ውስጥ ነበረች ማለት ነው። በጎቹም የኑዛዜ ቃሉ ወደሚነበብበት ቦታ ደረሱ። በክፍሉ ውስጥ ቲም ሬቢካን የመጣችው ዛሬ ብቻ እንደሆነ ወይስ ጆርጅ በተገደለበት ትላንትና ምሽት ቀድሞውኑ አገር ውስጥ ነበረች ወይ ብሎ ይጠይቃታል። ሬቢካ ትላንት ምሽት ከቀኑ 7 ሰዓት ላይ አገር ውስጥ እንደገባች ነገር ግን ከዛሬ በፊት ዴንብሩክ መታ እንደማታውቅ ትናገራለች። በጎቹ በሬቢካ ፊት ላይ ፈገግታ፣ በአይኖቿ ውስጥ ግን ፍርሃት እንዳለ ያስተውላሉ። ሬቢካ ዛሬ ልታገኘው ይገባ እንደነበር እየተናገረች ማልቀስ ትጀምራለች። የበንድ እንዳለ የሞፕል እይታ በሌላ መስኮት በኩል ባለ ካሮት ላይ ያርፋል። እሱን ለመድረስና ለመብላት ሲሞክርም ተቀርቅሮ ይቀራል። በውስጥ ሬቢካ አይታው የማታውቀው መንታ ወንድም እንዳላትና እሱ ግን ደቡብ አፍሪካ እንደሚኖር ትገልጻለች። በዚያው ቅጽበት ሊዲያ መጣ። እዚህ ምንም ስራ እንደሌለው በመንገር ኤሊዮትን ወደ ውጭ ታባርረዋለች። እንግዳ ማረፊያ ውስጥ በሚደርቅ ትራስ ላይ አረንጓዴ እድፍ አለ። ሊዲያ የጆርጅ ልጅ ፒተርም በንባቡ ላይ እንዲገኝ ጠርተዋለች። ጆርጅ ከ2 ወራት በፊት የኑዛዜውን ቅጂ እንደላከላት ዛሬ ግን የምታነበው አዲሱንና ቲም በጠረጴዛው ላይ ያገኘውን ከመሞቱ ከ3 ቀናት በፊት የተጻፈውን እንደሆነ ታብራራለች። ጆርጅ ከዚያም ለልጁ ለፒተር 300 ሄክታር መሬት ይተዋል። ይህም በአሁኑ ጊዜ ለካሌብ በኪራይ የተሰጠው መሬት ነው። ለሬቢካ ደግሞ ከእሱ አጠገብ ያለው 300 ሄክታር መሬት ይተዋል። በዚያው ቅጽበት ሞፕል ራሱን ነፃ ሲያወጣ ሙሉ የቁሳቁስ ክምር ያፈርሳል። ቲም ድምፁ ከየት እንደመጣ ለማየት ወደ ውጭ ይወጣል። አይኖቹ ተሸፍነው የነበረው ሞፕል በቀጥታ ቲም ላይ ተጋይቶ ወደ እንግዳ ማረፊያው ዘልቆ ይገባል።
ሁሉንም ነገር እየተጋጨ ይሰባብራል። ፍጹም ትርምስ ይፈጥራል። ሞፕል በአንድ መስኮት ላይ ይጋጫል። እነሱ ይመግቡታል እና መልሰው ወደ ውጭ ይገፉታል። እዚህ ካሌብ እነዚህ በጎች እረኛ እንደሚያስፈልጋቸው ይናገራል። ከዚያ በኋላ ኤሊዮት ቲምን መግለጫ መስጠት ይፈልግ እንደሆነ ይጠይቀዋል። ነገር ግን ቲም ምንም ነገር መናገር አይፈልግም። ስለዚህ ኤሊዮት ትላንት ምሽት መኪናው እየተጎተተ ሳለ ከምሽቱ 3 ሰዓት አካባቢ በጆርጅ እርሻ አቅራቢያ የእጅ ባትሪ ብርሃን አይቶ ነበር። የሬሳ መርማሪውም ተመሳሳይ ነገር ተናግሯል። ጆርጅ የሞተው በ2 እና በ5 ሰዓት መካከል ባለው ጊዜ ነበር። ሁለቱም አብረው ለመስራት ይስማማሉ። በጎቹ ሊሊን ሚስጥሩን ለምን እስካሁን እንዳልፈተችው ይጠይቋታል። በምሽት ታሪኮች ውስጥ ወዲያውኑ ትፈታዋለች። ሊሊም እውነተኛው ዓለም ከመጽሐፍት የተለየ እንደሆነ ትናገራለች። በዚያው ቅጽበት እይታቸው በእጅ ባትሪ እዚያ ውጭ አንድ ነገር እየፈለገች ባለችው በሬቢካ ላይ ያርፋል። የክረምቱ ጠቦት ወደ ሬቢካ ይሄዳል። በጎቹ እሷን እየተመለከቱ የጆርጅ አይነት ሽታ እንዳላት ነገር ግን እሱን እንደማትመስል ያስተውላሉ። እሷን በክረምት የተወለደች መሆን አለባት። ጆርጅ በአቅራቢያው እንድትሆን ያልፈለገው ለዚህ ነው። ሞኞቹ በጎች ሬቢካን ገዳይ ናት ብለው መጥራት ይጀምራሉ። ጆርጅ መጨረሻ ያነበበላቸው መጽሐፍ ተጠርጣሪን እንዴት ማጥበብ እንደሚቻል የሚያብራራ ነበር። ስለዚህ አንድ አካል ወደ ተጎታች ቤቱ ገብቶ ያንን መጽሐፍ ማውጣት አለበት። በዚህም ለፖሊስ ቲም ሊሰጥ ይችላል። ነገር ግን መጽሐፉን ለማምጣት የገባው የሱፍ አይን የተባለው በግ ሲሆን አይኖቹ በሱፍ የተሸፈኑ በመሆናቸው ምንም ነገር ማየት አይችልም። በመጨረሻ መጽሐፉ ላይ ከመድረሱ በፊት ውስጥ ያሉትን ነገሮች ሁሉ ይገጫል። መጽሐፉን ቲም አንብቦ ጉዳዩን እንዲፈታው ከፖሊስ ጣቢያ ውጪ ይተውለታል። ከዚያ በኋላ ሊሊ ወደ ሰባስቲያን ሄዳ ካርኒቫል ምን ማለት እንደሆነ ተጠይቀዋለች። ሰባስቲያን ሙዚቃና የመጫወቻ መስህቦች እንደሆኑ ይነግራታል። በጣም ትልቅ እስኪሆን ድረስ በየቀኑ ልጆች ሊያሻሹትና ሊመግቡት ይመጡ ነበር። ከዚያ በኋላ በምሽት የካርኒቫል ሰዎች መጥተው ደም እስኪፈሰው ድረስ ከአንድ ውሻ ጋር ወደሚታገልበት ክብ ውስጥ ይመሩት ነበር። ነገር ግን በአንድ ምሽት ጆርጅ አገኘው፣ ከፍሏቸውም ይዞት ሄደ። ቲም ሬቤካን ግድያው በተፈጸመበት ምሽት ከምሽቱ 2 ሰዓት እስከ 5 ሰዓት መካከል የት እንደነበረች ይጠይቃታል። የሷ መልስ ከአውሮፕላን ማረፊያው አቅራቢያ በሚገኝ ሆቴል ውስጥ ቲቪ ያየች እንደነበረ ነው። ከዚያም ቲም ሬቤካን እውነተኛ ስሟን ጠርቶ ቻቲሲ ክራምፕስ ይላታል። ሬቤካ ስሟን ቀይራ ነበር። ቲም በእሷ ላይ የጀርባ ታሪክ ምርመራ ሲያደርግ በአንድ ወቅት ከታወቀ ወንጀለኛ ጋር ግንኙነት እንደነበራትና የባንክ አካውንት ጭምር ትጋራ እንደነበር ደርሶበታል። የጆርጅ እርሻ ጋር ሄዳ እንደነበረም ይጠይቃታል። ሬቤካ ያንንም ትክዳለች። ይህ በእንዲህ እንዳለ ሊሊ በጥልቅ ሐሳብ ውስጥ ናት። ሌሎቹ በጎች በጣም ማሰብን እንድታቆም ይነግሯታል። ሬቤካ ናት ያደረገችው ይላሉ። ነገር ግን የክረምቱ ጠቦት መጥቶ አይደለችም፣ እሷ ጥሩ ናት፣ ልክ እንደ ጆርጅ ነው የምትሸተው ይላል። አሁን ሊሊ የክረምቱ ጠቦት የተናገረውን ማለትም ሬቤካ ልክ እንደ ጆርጅ እንደምትሸት ልብ ትላለች። ክላውድ የተባለውን በግ ትላንት ሬቤካን እዚያ ውጭ ሜዳ ላይ ካየቻት በኋላ ተመሳሳይ ነገር ተናግራ ነበር። ነገር ግን ሬቤካ ከዚህ በፊት እዚህ ካልነበረች በስተቀር እንዴት ከዚያ ሁሉ ርቀት ሊያሸታት ቻለች? ስለዚህ ክላውድ በጣም የምትወደውን የሬቤካን የክንድ አምባር ታሳያቸዋለች። ሬቤካ ግድያው በተፈጸመበት ምሽት እዚህ እንደነበረችና የክላውድን ሱፍ ስታሻሽ አምባሩ ተንሸራቶ እንደወደቀ ታብራራለች። ስለዚህ ሊሊም ነገሩን ትቀበላለች። ሬቤካ ናት ያደረገችው። እሷ ለፖሊሶቹ እዚህ ደርሳ እንደማታውቅ በመናገር ዋሽታለች። ነገር ግን ትላንትም እዚህ ነበረች። ግድያው በተፈጸመበት ምሽትም እንዲሁ። ሰባስቲያን እሷ እንዳላደረገችው እርግጠኛ ነበር። አይኖቿ ውስጥ ተመልክቷል። ሰባስቲያን ተቆጥቶ ሄደ። ስለዚህ ሊሊ ወደ ቲም ትሄዳለች። ሞፕል የቲምን ኮፍያ ይዞ ይሮጣል። ቲም እየተከተላቸው እየሮጠ በቀጥታ እዚያ እርሻ ላይ ወደሚገኘው አምባር ይደርሳል። አምባሩን ወደ ሬቤካ በመውሰድ በሌላኛው የእጅ አንጓ ላይ ካለው ጋር እንደሚመሳሰልና እሷ መቼም ደርሼበት አላውቅም ባለችው የጆርጅ ሜዳ ውስጥ እንዳገኘው ይነግራታል። የሬቤካን ክፍል ለመፈተሽ የፍርድ ቤት ትዕዛዝ ነበረው። እናም እዚያ ከአንድ ጥንድ ጫማ ስር የዩዛፍ ፍሬዎችን ያገኛል። ቲም ሬቤካን በቁጥጥር ስር አዋለ። ሬቤካ ሁሉንም ነገር ለመናገር ዝግጁ መሆኗን ትገልጻለች። ጆርጅ በተገደለበት ቀን በእሱ መሬት ላይ እንደነበረች ታምናለች። ጆርጅ ላለፉት 20 ዓመታት ሲፈልጋት እንደነበር የሚገልጽ ደብዳቤ ልኮላት ነበር። እንዲሁም የኑዛዜውን ቅጂ ልኮላት ነበር። ነገር ግን ይህ የገንዘቡ ጉዳይ የሌለበት የድሮ ኑዛዜ ነበር። ጆርጅ ሬቤካ መጣ እንድታገኘው ይፈልግ ነበር። ስለዚህ ሬቤካ ልታየው መጣች። ሁለቱ ስለ በጎቹ የተነጋገሩ ሲሆን ለእያንዳንዳቸው እንዴት ስም እንዳወጣላቸውና ሬቤካ እዚያ ሆና እንክብካቤ እንድታደርግላቸው እንደሚፈልግ ነግሯት ነበር። ነገር ግን ከዚያ በኋላ ሬቤካ እነዚያን ሁሉ ውሸቶች ለመናገር የተገደደችው በተስፋ መቁረጥ ስሜት ነበር። ምክንያቱም
እውነቱን ከተናገረች በቀጥታ ወደ ወጥመድ ውስጥ እንደምትገባ ስላወቀች ነው። ቲም ግን አንድም ቃል አያምናትም። ከዚያ በኋላ ሊዲያ ወደ ቲም መጣ ፒተር በጎቹንና መሬቱን ለካሌብ ለመሸጥ ተስማምቷል። ምክንያቱም አሁን የሊሊ ንብረት የሆነ ሁሉ የፒተርም ነው። ስለዚህ የሰነድ ስራውን ነገ ያከናውናሉ። ሊሊ ይህንን ሁሉ ትሰማለች። ዝም ብላ ሬቢካን ትመለከታለች። በሊሊ አእምሮ ውስጥም ጥርጣሬ ያድራል። ከዚያም ሞፕል የካሌብ ሜዳ ከአጥሩ ማዶ መሆኑን ይጠቁማል። ለምን ተሻግረው አዲሱን መንጋቸውን አያገኙትም? ነገር ግን ወደዚያ ሲሻገሩ የካሌብ በጎች ብቅ ይላሉ። ፊታቸው በጣም ጥቁር ከመሆኑ የተነሳ ማየት እንኳን አይቻልም ነበር። ሊሊ ካሌብ አዲሱ እረኛቸው እንደሚሆን ትናገራለች። ከዚያም አንድ በግ ወደፊት መጥቶ ሩጡ ይላል። የካሌብ ውሾች መጮህ ይጀምራሉ እና በጎቹን ይጠፋሉ። ስለዚህ ወደ ውጪ ከመውጣት ይልቅ ሊሊና ሞፕል በስህተት ጠለቅ ብለው ወደ ካሌብ ጎተራ ውስጥ ይገባሉ። እዚህ ውስጥ የዴንብሩክ ስጋ የሚል ስም የተለጠፈባቸው ትላልቅ የካርቶን ሳጥኖች አሉ። ካሌብና ኤም አብረው የስጋ ንግድ ጀምረዋል። በዚያው ቅጽበት ውሾቹ ብቅ ይላሉ። ሞፕልና ሊሊ ለህይወታቸው ሮጡ። ውሾቹ ያሳድዷቸዋል እና በዚያው ቅጽበት ሰባስቲያን ሊያድናቸው ይደርሳል። ከውሾቹ ጋር ይዋጋል። ውሾቹም ይሸሻሉ። ነገር ግን በትግሉ ውስጥ ሰባስቲያንም በከባድ ሁኔታ ይቆስላል። መነሳት አይችልም። ሊሊ አልገባትም። ሞፕል እሱ እየሞተ እንደሆነ ይናገራል። ይህንን ሁሉ ስታይ ሊሊ ወደ ደመና የመለወጡ ታሪክ ውሸት መሆኑን ትረዳለች። ከዚያም ካሌብ እየቀረበ መሆኑን በማየት ሞፕል ሊሊን ከዚያ ያስወጣታል። ሁለቱ ሌሎቹን በጎች ቀስቅሰው ኑ ተከተሉን ይሏቸዋል። መንገዱን ሲያዩ ግን የተቀሩት በጎች ይቆማሉ። ሊሊ ሰባስቲያን እንደሞተ ትነግራቸዋለች። ዛሬ ምሽት ካለቀቁ ደግሞ እነሱም ሁሉ እንደሚሞቱ ትገልጻለች። ካሌብ በጎችን ወደ ምግብነት ይለውጣል። ስለዚህ የተቀሩት በጎች አስፈሪ ነገሮችን መናገርሽን አቁሚ ይላሉ። ሊሊ የተናገረችውን ለመርሳት ይመርጣሉ። ሊሊ ብትቃወም ሁሉም ነገር ይረሱታል። ሁሉም ወደ ሜዳው ይመለሳል። ስለዚህ ሊሊ ሞፕልን በግ ሲሞት ያየሁት ዛሬ ምሽት መጀመሪያ አይደል ስትል ትጠይቀዋለች። ሞፕል አዎ ይላል። እሱ መጥፎችን ነገሮች ሁሉ ያስታውሳል። እናም እሷ ሰባስቲያንን ታስታውሰዋለች። ይህ እንደሚጎዳ ያውቃል። ነገር ግን ከረሳች ሌሎቹን ማዳን አትችልም። የምንወዳቸውን ሰዎች በህይወት የሚያቆያቸው ትዝታችን ነው። ሊሊ ወደ ተንቀሳቃሽ ቤቱ ሄዳ ሁሉንም ነገር ልትረሳ ስትል ጆርጅ ልክ በፊቷ ተቀምጦ ታይዋለች። ሊሊ በእርግጥ እዚህ መሆኑን ትጠይቀዋለች። ጆርጅ አዎ እዚህ ነኝ ይላታል። ምክንያቱም እሷ አልረሳችውም። እውነተኛውን ገዳይ ካወቀች ሬቢካ መንጋውን ታገኛለች እና ሁሉም ደህና ይሆናሉ። ነገር ግን ሊሊ ይህንን እንዴት ልታውቅ እንደምትችል ትደነቃለች። እናም በዚያው ቅጽበት በጆርጅ እጅ ላይ የነበረውን አረንጓዴ የሳር እድፍ ታስታውሳለች። እናም ሁሉም ነገር ግልጽ ይሆንላታል። ሊሊ አሁን ማን እንዳደረገው አውቃለች። በዚያው ቅጽበት ምንም ነገር ዘንግቶ የማያውቁ የክረምቱ ጠቦት ሊረዳቸው ይመጣል። ሊሊ መጀመሪያ አንደኛውን እግሩን በቢጫ ቀለም ውስጥ እንዲነክር ታደርገዋለች። ከዚያም ሌላኛውን እግሩን በሰማያዊ ቀለም ውስጥ ያጠልቀዋል። ከዚያ በኋላ የክረምቱ ጠቦት ወደ ፖሊስ ጣቢያው ያመራል። ሬቢካ ይህንን ሁሉ እየተመለከተች ነው። የክረምቱ ጠቦት አንዳንድ መስመሮችን ይስላል። በማግስቱ ጠዋት ቲም መጥቶ ይህንን ሁሉ ያያል። ሬቢካ አንድ ጠቦት እንዳደረገው ትነግረዋለች። ጠቦቱም ትዕዛዝ እየተቀበለ የነበረው ከሌላ በግ ነበር። ስለዚህ ቲም ከጆርጅ ጋር የተገናኙ ሁለት መስመሮች መሳላቸውን ይመለከታል። በአንድ በኩል ሬቢካ ነበረች፣ በሌላ በኩል ደግሞ በቢጫ መካከል አረንጓዴ ቀለም ነበረው። ነገር ግን ቲም ነገሩ ሊገባው አልቻለም። እሱ ቀለሙን ሲያብሰው የቢጫውና የሰማያዊ ቀለም አንድ ላይ በመቀላቀሉ የእሱም እጅ ወደ አረንጓዴነት ይለወጣል። ከዚያ በኋላ ሬቢካን ወደ አውራጃው ፍርድ ቤት ለመውሰድ ተጨማሪ የፖሊስ መኮንኖች ይደርሳሉ። ቲም ሬቢካን አሳልፎ ይሰጣቸዋል። ነገር ግን ፎርሙን ከፈረመ በኋላ ወዲያውኑ የቲም እይታ በክረምቱ ጠቦት ላይ ያርፋል። እግሮቹ በቀለም ተሸፍነው ነበር። እናም እዚያው ላይ ነገሮች ግልጽ ይሆኑለታል። ሬቢካ እንዳትሄድ አስቆማት። እሷ እንዳልገደለችው ተናገረ። ጆርጅን ማን እንደገደለው እሱም ተረዳ። ሬቢካ ዴንብሩክ ከደረሰችበት ቅጽበት ጀምሮ ዋና ተጠርጣሪ ነበረች። ምክንያቱም በጆርጅ እርሻ ላይ ስለመገኘቷ ዋሽታ ነበር። እናም ገዳዩ በትክክል አስልቶት የነበረው ይህንን ነበር። እውነተኛው ገዳይ ፒተር ነው። ጆርጅ የኑዛዜ ቃሉን ቅጂ ለሬቢካ እንደላከ ሁሉ ለወንድሟም ልኮለት መሆን አለበት። እናም ሳይንቲስቱ ስለ 30 ሚሊዮኑ ሳያውቅ አልቀረም። ከዚያ በኋላ እጁን በገንዘቡ ላይ ለመጫን ወሰነ። ነገር ግን በአንድ የነፍስ ግድያ ሰለባ ኑዛዜ ውስጥ ትልቅ ሀብት ከተተወለ አንተ ራስህ ዋና ተጠርጣሪ ትሆናለህ። ነገር ግን ሀብቱ ለእህትህ ከተተወ እና እሷ በወንጀል ከተያዘች ገንዘቡ ወዲያውኑ ወደ ቀጣዩ የቅርብ ዘመድ ይተላለፋል። እናም ፒተር ልክ እንደ ሬቢካ ስሙን የቀየረው ሰው ነው። እሱ ኤሊዮት ማቲዮስ ነው። ኤሊዮት በዚህ አገር ውስጥ ከቆየ የተወሰነ ጊዜ ሆኖታል። እናም ጆርጅ ሬቢካ ልትጎበኘው እየመጣች እንደሆነ ነግሮት ነበር።
ያ ለኤሊዮት ፍጹም እድል ሰጠው። ወደዚህ የመጣው በፌስቲቫሉ ስም ሲሆን ከዚያም ከተማውን ለቆ እንደወጣ አስመስለው ነበር። ነገር ግን አንድ አደጋ መልሶ አመጣው። እናም በዚያው ምሽት ሬቤካ ከሄደች በኋላ ወደ ጆርጅ በመሄድ መጠጡ ላይ መርዝ ጨምሮበታል። ነገር ግን ጆርጅ ጠንካራ ነበር። በእነሱ መካከል ትግል ተነሳ። ነገር ግን ከዚያ ጆርጅ ይሞታል። ወደ ሬቤካ ክፍል ሾልኮ በመግባት የዩፍ ፍሬዎችን በጫማዎቿ ውስጥ ያስቀመጠው እሱ ነበር። ነገር ግን ኤሊዮት በጆርጅ እጅ ላይ አንድ ፍንጭ ጥሎ አልፏል። አንዱ ምልክት ሰማያዊ፣ አንዱ ደግሞ አረንጓዴ ነበር። ሰማያዊ የመጣው ጆርጅ ያዘጋጀው ከነበረው መድኃኒት ነው። አረንጓዴው ደግሞ የመጣው ሰማያዊና ቢጫ በመቀላቀላቸው ነው። እናም ያኔ ሁሉም ነገር ተረጋገጠ። ስለዚህ ኤሊዮት ይሮጣል። በዚያው ቅጽበት ደግሞ ነገሮችን መጋጨት የሚወዱ ሁለቱ አውራ በጎች ብቅ ይላሉ። ሊሊ ሂዱና ግጩ ትላቸዋለች። እነሱም በትክክል ያንን በማድረግ የኤሊዮትን መኪና ያስቆማሉ። ኤሊዮት በቁጥጥር ስር ይውላል። ቲም ሬቤካን ይቅርታ ይጠይቃታል። የክረምቱ ጠቦትም እሷን ለመገናኘት ይመጣል። ከዚያ በኋላ እነሱ ይሄዳሉ። ነገር ግን የክረምቱ ጠቦት ወደ ኋላ ይቀራል። ከዚያም ሄምና ካሌብ መጥተው የሬቤካን በጎችና እርሻ ለመግዛት ያቀረቡ ቢሆንም ሬቤካ ግን ፈቃደኛ አልሆነችም። ምክንያቱም እነዚያ ሁለቱ የበጎች ገዳዮች ነበሩ። እናም እነሱ የጆርጅን በጎች ስም እንኳ አያውቁም ነበር። ሬቤካ ግን የእያንዳንዳቸውን ስም ታውቅ ነበር። የካሌብን በጎች ሁሉ ትገዛለች። ወደ ጆርጅ እርሻም ትደርሳለች። ሄዳ በእናቷ ስም የተሰየመችውን ሊሊን ታገኛታለች። በጆርጅ ቦታ ሬቤካ ሁሉንም አስቀምጣ ታሪኮችን ታነብላቸዋለች። ከዚያም ሊሊ ተነስታ ወደ ክረምቱ ጠቦት ትሄዳለች። ለክረምቱ ጠቦት ጆርጅ የሚል ስም ትሰጠዋለች። እሱን ይዛው ትሄዳለች። የተቀረው መንጋም ይህንን በደስታ ይቀበለዋል። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።